በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ በዛሬው ቆይታችን የምንመለከተው በቪዲዮ ርዕስ ላይ እንደተመለከታችሁት የህሊና ጸሎትን ከመቁጠሪያ ጋር እንዴት መጠቀም እንችላለን። የህሊና ጸሎት እንግዲህ ብዙዎቻችን እንደምናውቀው በተለያየ አጋጣሚ በተለያየ መንገድ በተለያየ የጸሎት መጽሐፍቶቻችን ላይ የምናገኘው የምንጸልየው ጸሎት ነው። በተለይም ደግሞ የመናፍስት ውጊያ ያለብን ሰዎች የህሊና ጸሎትን፣ መዝሙረ ዳዊትን፣ አርጋኖንን፣ ሰይፈ ሥላሴና ሰይፈ መለኮትን ዘወትር ብንጸልይ ብዙ በረከት የምናገኝበት ጸሎት ነውና ሁላችንም ከዚህ ጸሎት በረከትን ለማግኘት በደንብ አድርገን መጸለይ አለብን። በዛሬው ቆይታችን ደግሞ እንዴት አድርገን ከመቁጠሪያ ጋር መጠቀም እንችላለን። ከዚህ በፊት ከመቁጠሪያ ጋር የተገናኙ ብዙ ቪዲዮዎችን ሰርቻለሁ። ለምሳሌ ከሰይፈ መለኮት ጋር መቁጠሪያን እንዴት መጠቀም እንችላለን፣ እንደዚሁም ደግሞ መቁጠሪያን በተለያየ መንገድ እንዴት መጠቀም እንዳለብን ከዚህ በፊት 1፣ 2፣ 3 የሚሆኑ ቪዲዮዎችን አቅርቤላችኋለሁ። የተለያዩ የአባቶቻችንንም ትምህርቶች ለማካተትና ለማሳየት ሞክሬያለሁ። በዛሬው ቆይታችን ደግሞ ከህሊና ጸሎት ጋር በተለይም በሁላችንም የጸሎት መጽሐፍቶች ላይ እኔ ጋር የሚገኘው በአርጋኖን የጸሎት መጽሐፍ ላይ የሚገኘውን የህሊና ጸሎት ነው። ብዙዎቻችሁ በስልካችሁ በመዝገበ ጸሎት እንደዚሁም በሌሎች የጸሎት መጽሐፍቶች ላይ የህሊና ጸሎት ስለሚገኝ እሱን የህሊና ጸሎት እንዴት ከመቁጠሪያ ጋር አብረን እንጠቀማለን። ቃሉን የህሊና ጸሎት ላይ ያለውን ቃል እየጠራን መቁጠሪያን እንዴት መጠቀም እንዳለብን አሳያችኋለሁ። አብራችሁኝ እስከ ፕሮግራም ፍጻሜ ድረስ እንድትቆዩ በእግዚአብሔር ስም እጠይቃለሁ። እንግዲህ መቁጠሪያውንና የጸሎት መጽሐፉን ካዘጋጀን በኋላ በቀጥታ የህሊና ጸሎቱን እየጸለይን በመካከል ላይ ልክ አንዷን አንቀጽ ወይም አንዷን ምዕራፍ አንዷን ክፍል ስንጨርስ መቁጠሪያን እንጠቀማለን። አስፈላጊ ከሆነ ደግሞ መካከል ላይም አሜን አሜን የሚልበት ቦታ ላይ መቁጠሪያን እየተጠቀምን ይህንን ጸሎቱንና መቁጠሪያን አብረን ማስኬድ እንችላለን። ይህንን በዘወትር የጸሎት ጉዟችን ላይ የህሊና ጸሎትንም ሊሆን ይችላል፣ ሌሎችንም ጸሎቶች ስንጸልይ ብንጠቀማቸው ብዙ ነገር መጠቀም ማግኘት እንችላለን። በተለይም የመናፍስት ውጊያ ያለብን ሰዎች መቁጠሪያን ዘወትር መጠቀም አለብን። በጸሎታችን በአካሄዳችን ከስደትም ጋር ቢሆን መቁጠሪያን ደጋግመን መጠቀም መቻል አለብን ውድ ቤተሰቦች። ስለዚህ ይህንን ሁላችንም እያደረግን ልንጓዝ ይገባል ማለት ነው። በቀጥታ ወደ ጸሎቱ እንሂድ። ጸሎቱን እየጸለይን መቁጠሪያውን መካከል ላይ እንጠቀማለን ማለት ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ እመቤቴ ማርያም ሆይ አመሰግንሻለሁ። በሰማይም በምድርም ካለው ፍጥረታት ሁሉ ይልቅ አንቺ የከበርሽ ነሽና ከእግዚአብሔርም በታች ከቶ እንዳንቺ የከበረ የለም። የፈጣሪ እናቱ እመቤቴ ማርያም ሆይ የዘወትር ጥበቃሽ እንዳይለየኝ በምጓዝበት ተጓዥ በማድርበትም ሁሉ ማድራሽ በዚያ ይሁን። በምናገርበትም ጊዜ ተናገሪ፣ በተሰማራሁበትም ተሰማሪ። ጎዳናን አስተካክለሽ አሰማሪ። በክፉ የሚመለከተኝን የጠላቴን ልቡን ሐሳብ ዝርዝር ብትንትን አድርገሽ ከህሊናው ሰውሪ። አንደበቱን ይሰሪ። የኔን የአገልጋይሽን የልቤን ሐዘን በደስታ ለውጠሽ ፍስሐን አብስሪ። ጥበቃዬንም አጠናክሪ። አሜን። እመቤቴ ማርያም ሆይ ልዩ ልዩ መከራንና ፈተናን በኔ ላይ ለማድረስ የተዘጋጀችውን ጎደሎይቱን ቀን በተፋጠነው እርዳታሽ ደርሰሽ ከኔ አስወግጃት እንጂ ቸል አትበያት፣ ዝም ብለሽም አትመልከቻት። ወደ እኔ የምትፋጠነውን የጥፋት ጎዳና ዝጊባት፣ በሩንም ቆልፊባት። እመቤቴ ማርያም ሆይ በየዕለቱና በየሰዓቱ ስለ ህሉናዬ ቸል አትበይ፣ ፈጽሞም ዝም አትበይ። በቆምኩበት ቁሚ፣ በተኛውበትም ቦታ ጠባቂ መልአክ አቁሚ። በቅባ መንፈስ ቅዱስ ስነ ገጼን አትሜ። በመለኮት ጨውነት ንግግሬን አጣፍጪ፣ የልጅሽንም በረከት በሰውነት ላይ አዝንሜ። የምተናኮለኝን ሰው አፉን ለጉሚ፣ አንደበቱንም ዲዳ አድርጊ። ጉሮሮንም ዝጊ፣ ጆሮን ማደንቁሪ፣ ኃይሉን አድክሜ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። አሜን። ድንግል ሆይ የልጅሽን በረከት በኔ ላይ አሳድሪ። የሚጻረረኝን የሚቃወመኝ ሰው አሳፍሪ። አንደበቱን ይሰሪ፣ ጎዳናውን ይጠሪ። የልቡናውን ተንኮል ተከታትለሽ መርምሪ። በልጅሽ መለኮታዊ ሰይፍ አንገቱን መትሪ። በላይ የሚያንዣብበውን የጠላት ዲያብሎስን ክንፍ ስበሪ። አሜን።
ድንግል ሆይ በቅድስናሽ ቀድሽኝ፣ ከልዩ ጠላት ኃይል ሰውሪኝ፣ ከድንገተኛ ሞት አድኝኝ፣ ከሚመጣብኝ ከሚሰነዘርብኝ ክፉ ነገር ሁሉ በቅዱስ ሚካኤልና በቅዱስ ገብርኤል ክንፍ ከልለሽ ሰውሪኝ። ከማንኛውም ሰብአዊ ፍጡር ሁሉ ፍቅር አንድነትን ስጭኝ። ከመሞቴ በፊት በንስሐ ጎዳና ምሪኝ። ከሄድኩበት ከዋልኩበት በሰላም በጤና ወደ ቤተ መልስሽ አግቢኝ። በዚህ ዓለም የሚጣላኝን የሚቃወምኝን ከምድር ላይ ነቅለሽ ጣይልኝ። ልጅሽ ኃጢአቴን ይቅር ይለኝ ዘንድ ለምኝልኝ። አሜን። እመቤቴ ማርያም ሆይ ልመናዬን ተቀበይ። እኔን ኃጥኡን አገልጋይሽን ፈጽመሽ አትጣይኝ። የልጅሽን መጠን ለምሕረት በላይ አርከፍክፊ። በልጅሽ የሙሽርነት ሰሌዳ መስቀል ስሜን ጻፊ። የጠላቴን ራሱን ቅሰፊ። አሜን። የእግዚአብሔር ማደሪያው እመቤቴ ማርያም ሆይ በንጹሕ ሥጋሽ በንጹሕ ነፍስሽ እንዲሁም በልጅ ጽኑ ፍቅር ተማጽኛለሁ። ነፍስና ሥጋዬን ለአንቺ አደራ ሰጥቻለሁና እመቤቴ ማርያም ሆይ በምሄድበት ቦታ ሁሉ ከኔ አትለይ። እመቤቴ ማርያም ሆይ በምቆምበት ቦታ ሁሉ ብቻዬን ቆም ዘንድ አትተይኝ። እመቤቴ ማርያም ሆይ በሚቀመጥበትን ቦታ ሁሉ የክብር ማረፊያ አዘጋጅልኝ። እመቤቴ ማርያም ሆይ ከተኛውበት ጠላት ሊያጠቃኝ ሲቃጣ ጉልበቱን አብረክርከሽ ባለበት አስቀሪው። አሜን። እመቤቴ ማርያም ሆይ ከስንፍና እንቅልፍ አንቅኝ፣ ከድካምም ኃይል ጽነህ ሁኚኝ፣ ከኃጢአት በሽታ ፈውሽኝ። ልጅሽ ስለተቀበለው መከራ ከመከራ ሥጋ ከመከራ ነፍስ ሰውሪኝ። በዚህ ዓለም ከሚጻረረኝ ልዩ ጠላትና ከሚያስፈራ ከገሃነመ እሳት የኩነኔ ፍርድ አድኝኝ። ተቃዋሚ ጠላትን በልጅሽ መለኮታዊ ሰይፍ አንገቱን ብለሽ ገድለሽ ጣይልኝ። እኔን አገልጋይሽን ኃይለ ገብርኤልን፣ ኅሩተ ሥላሴን፣ ሀብተ ማርያምን፣ ወለተ ሥላሴን በጸሎታችሁ አስቡን አትርሱን ያሉትን ወለተ ሚካኤልን፣ ጽጌ ማርያምን፣ ተስፋ ሥላሴን ሌሎችንም እህቶቻችንን ይህንን ድምፅ የሚሰሙ ቤተሰቦቻችንን አገልጋዮችሽን ግን እኛን በሰላም ጠብቂን። አሜን። ስለዚህ ውድ ቤተሰቦቼ እንደዚህ እያደረጋችሁ ከህሊና ጸሎት ጋር መጠቀም ትችላላችሁ ማለት ነው። ይህንን ስታደርጉ ልክ መጨረሻው ላይ ስትደርሱ ከፈለጋችሁ መቀጠል ትችላላችሁ። በሰላም ልክ እያደረጋችሁ ሌሎችንም የህሊና ጸሎቶች የደገማችሁ ከመቁጠሪያ ጋር አብራችሁ ጸሎቱንና መቁጠሪያን አንድ ለማድረግ ትችላላችሁ ማለት ነው። እኔ ሙሉ ምዕራፉንም ደግሞ አንዷን ክፍል ነው ያደረኩት። እናንተ ግን መካከል ላይ እየቆረጣችሁ እንደዚህ አድርገው እንደዚህ ሁን የሚልበት ቦታ ላይ መቁጠሪያን መጠቀም ትችላላችሁ ማለት ነው። ስለዚህ ይህንን ልምድ ልንለማመድ ይገባል። እንደዚሁ ከስግደት ጋርም መቁጠሪያን መጠቀም በጣም መለማመድ መቻል አለብን። እንደዚህ እያደረግን የህሊና ጸሎት በጣም በተደጋጋሚ በደገምን ቁጥር አንደኛ ከእመቤታችን ከቅድስት ድንግል ማርያም ፍቅሯን ረድኤቷን የምናገኝበት የእመቤታችን ፍቅር ውስጣችን የሚገባበት፣ ጠላታችን ዲያብሎስ ደግሞ እመቤታችን ማርያም ስትጠራ አይወድምና ስለዚህ እሱን እያሰብን ይህንን እያደረግን በደንብ አድርገን መጸለይ መቻል አለብን። ከዛ ውጭ ደግሞ መቁጠሪያን የክርስቶስንም ሕማም እያሰብን በደንብ አድርገን መጠቀም እንችላለን። ለምሳሌ ሳዶር ሳዶር
ሳዶር ሳዶር አላዶር 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 ዳናት 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 አዴራ 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 ሮዳስ 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 አቤቱ ጌታ ሆይ ይቅር በለኝ። ስለኔ ስትል ሞታል፣ ስለኔ ስትል ደምህን አፍስሰሃል፣ ስለኔ ስትል በመስቀል ላይ ተሰቅለሃል፣ ስለኔ ስትል መከራን ተቀብለሃል፣ ስለኔ ስትል ተገርፈሃል፣ ስለኔ ስትል ደምህን አፍስሰሃል። አቤቱ ጌታ ሆይ ማረን፣ አቤቱ ጌታ ሆይ ይቅር በለን እያልን እንደዚህ እያደረግን መቁጠሪያም የክርስቶስን ሕማምን ደግሞ እያሰብን ሌሎችንም የሕማማት ቃላትን እየተጠቀምን በደንብ አድርገን መቁጠሪያን መጠቀም እንችላለን። በተለይም አሁን ያለነው በጾም ወቅት ነው። የጾም ወቅት ላይ ብዙውን ጊዜ የንስሐ ስግደቶች የሚበረታቱበት የሚሰገዱበት ጊዜ ነው እና እንደዚሁም ደግሞ የንስሐ ጸሎቶች በደንብ የሚጸልዩበት ነው። በተለይም መዝሙረ ዳዊት መልካም መልኮችን በዚህ ወቅት ላይ በደንብ አድርገን መጸለይ አለብን። እንደዚሁም ደግሞ ክርስቶስን የሚያስታውሱ ነገሮችን በደንብ አድርጎ መጸለይ ያስፈልጋል። ምክንያቱም ይህ አብይ ጾም በደንብ አድርገን የምንሰግድበት የምንጸልይበት መቁጠሪያን አብዝተን ጠንከር አድርገን የምንጠቀምበት ወቅት ነው። የክርስቶስን ሕማምና መከራ እያሰብን ደግሞ በደንብ አድርገን መጠቀም እንችላለን። ብዙ መቁጠሪያ የሚቃወሙ ሰዎች አሉ። እንደው የክርስቶስን ሕማም እያሰባችሁ መቁጠሪያን እስቲ ተጠቀሙ። አባቶቻችን በጣም በገድላት በተለያየ ነገር በሰንሰለት ራሳቸውን የሚገርፉ በተለያየ ነገር ጦር በሚመስል ነገር ጫፍ ጫፉን ሰርተው ሰውነታቸውን የሚገርፉ አባቶችን ተመልክተናል። ያንን እንኳን ማድረግ ባንችል እኛ በአቅማችን ግን ቀለል ባሉ ነገሮች በመቁጠሪያ በጧፍ ሰውነታችንን ሕማሙን የክርስቶስን ሕማም እያስብን ራሳችንን ጎንበስ ቀና እያደረግን በደንብ አድርገን በረከት የምናገኝበት ወደ እግዚአብሔር ደግሞ በደንብ የምንቀርብበት ሊሆን ይገባልና ሁላችንም እንደዚህ እያደረግን ራሳችንን በተለይም ደግሞ እንዳልኳችሁ የመናፍስት ውጊያ ያለብን ሰዎች ብዙ አይነት ፈተና ያለብን በዛር መንፈስ በቤተሰብ ዛር መንፈስ የምንቸገር ሰዎች እንደዚሁም ደግሞ የመተት መንፈስ እየታደሰ የተቸገርን ሰዎች ይህንን ነገር እያደረግን መንፈሱን ከስጋችን ከደማችን ልናርቅ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ሀሳብ አስተያየት ካላችሁ መጻፋችሁን እንዳትረሱ። ይጠቅማችኋል፣ ይረዳችኋል፣ ያስተምራችኋል፣ ያነቃችኋል ብዬ ስለማስብ ነው ይህንን ቪዲዮ የሰራሁት። እንግዲህ ሁላችሁም በዚህ መንገድ ከህሊና ጸሎት ጋር መጠቀም ትችላላችሁ። ከሌሎችም ጸሎቶች ጋር ማዕከል እያደረጋችሁ መቁጠሪያን በጸሎት ሰዓታችሁ ላይ ከእጃችሁ ላይ አይገባም። በደንብ አድርጋችሁን ማስተዋል አለባችሁ። ምክንያቱም ጸሎት ስትጸልዩ ሀሳብ የሚበትን ነገር ሲመጣ ጭንቅላታችሁን ነካ እያደረጋችሁበት ትቀጥላላችሁ ማለት ነው። ስለዚህ አንዳንድ ጸሎት ሰዓት ላይ የሚረብሻችሁ ብዥታ የሚፈጥርባችሁ ሲኖር መቁጠሪያን እያነሳችሁ ሰውነታችሁን መታ እያደረጋችሁ ማረጋጋት ትችላላችሁ ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከወገር ውጭም ያላችሁ ቤተሰቦች ያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ላለሁን ይቆየን። አሜን።